ዛሬ የማቀርብላችሁ መልእክት በዋነኛነት ይሄን ነገሮች የሚመለከት የልቤን ሸክም ነው የማጋራችሁና ቄስ በልብ ያለውን ሳካፍለው ኤኒቲንግ እግዚአብሔር በልብ ያስቀመጠውን ለመስማት ዝግጁ ነን ብሎኛል እና ይሄን መልእክት ዛሬ ስትሰሙኝ ለእናንተ ብቻ ሳይሆን ያው በቪዲዮም ስለሚተላለፍ እዚህም ኢትዮጵያ ውስጥ ላለችዋ እና ደግሞ ዲያስፖራም ላለችዋ ቤተክርስቲያን የሚሆን መልእክት ብዬ ነው የማስበውና ሁላችንም በእግዚአብሔር ፊት እንድንቆም ጋብዛችኋለሁ እና መጽሐፍ ቅዱሳችንን እናወጣና ዛሬ የምንመለከተው ከትንቢተ ሚክያስ ነው እና ሁሉንም አንመለከትም ሐሳቡን ብቻ ነው የማካፍላችሁ የመልእክቴ ርዕስ ያለበት ምዕራፍ 6 ላይ ነው ከቁጥር 1 ጀምሮ እስከ 8 ያለውን በጌታችን በክርስቶስ ኢየሱስ ስም አነባለሁ እና ባላችሁ ትርጉም ተከተሉኝ ኦንላይን የምታዳምጡ ወንድሞች እዚህም ሀገር ውጭ ያላችሁ ለጌታ ቃል ክብር ልትቆሙና አብረን ይሄንን የጌታን ቃል አብረን እናነባለን ትንቢተ ሚክያስ ምዕራፍ 6 ከቁጥር 1 እስከ 8 የጌታችን ቃል እንደዚህ ይላል እግዚአብሔር የሚለውን ስሙ ማን የሚለውን እግዚአብሔር የሚለውን ስሙ ተነሱ ጉዳያችሁንም በተራሮች ፊት አቅርቡ ኮረብቶች ሆይ እናንተ የምትሉትን ይስሙ ተራሮች ሆይ የእግዚአብሔርን ክስ አድምጡ እናንተ የምድር ጽኑ መሰረቶችም ስሙ እግዚአብሔር ከሕዝቡ ጋር ምን አለው ጮክ በሉ ምን አለው ይላል ጮክ በሉና በሉ ምን አለው ክርክር አለው እና ይሄ ነው የመልእክቴ ርዕስ ከእስራኤልም ጋር ይፋረዳል ሕዝቤ ሆይ ምን አድርጌአለሁ ሸክም የሆንኩብስ እንዴት ነው እስቲ መልስልኝ ከግብፅ አወጣሁ ከባርነት ምድር ተቤዠሁ እንዲመሩ ሙሴን አሮንና ማርያምን ላኩልህ ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖር ልጅ በለዓም የመለሰለትንም እስቲ አስቡ ምን ይዤ በእግዚአብሔር ፊት ልቅረብ በልዑል አምላክ ፊት ልስገድ የሚቃጠለውን መስዋዕት ከአንድ ዓመት ጥጃ ጋር ይዤ በፊቱ ልቅረብን በ1,000 አውራ በጎች በ10,000 የዘይት ፈሳሾች እግዚአብሔር ደስ ይለዋልን ስለ በደሌስ የበኩር ልጄን ስለ ነፍሴም ኃጢአት የሆዴን ፍሬ ላቅርብለትን ሰው ሆይ መልካም የሆነውን አሳይተዋል እግዚአብሔር ካንተ የሚፈልገው ምንድን ነው ፍትህን ታደርግ ዘንድ ምህረትንም ትወድ ዘንድ በአምላክ ፊት በምን በትህትና ትራመድ ዘንድ አይደለምን እጆቻችሁ ወደ ሰማይ አምላክ እናነሳለን መንፈስ ቅዱስን እንጋብዛለን በዚህ አጥቢያ እግዚአብሔር መንፈስ እንዳለ አምናለሁ ዛሬ ደግሞ በዚህ ማለዳ በመካከላችን መንፈሱ እንዳለ አምናለሁ እግዚአብሔር የሚናገረው ሕዝብ ምስጉን ነው እግዚአብሔር ሕዝቡን ሲሞግትና ሲከራከር ሊሰብር ሊያሳፍር አይደለም ሊወቅስ ሊያቀና ሊመልስ ሊያድስ ነው ዛሬ ማለዳ የእግዚአብሔር ድምጽ ከዚህ አጥቢያ ወደ ምድራችን ሁሉ እየሄደ ነው በዓለም ዙሪያ ሁሉ እየሄደ ነው ቤተክርስቲያንን ይሞግታታል ቤተክርስቲያንን ለክርክር ይጋብዛታል ግን ሊሰብራት ብቻ አይደለም ሊጠግናት ብድግ ሊያደርጋት ወደ ከበረው ስፍራዋ ሊመልሳት ነው እግዚአብሔር አንዳንድ ጊዜ በታሪክ መካከል እንደዚህ ይገባል እና ይሄ ዘመን እኔም አንዱ ከማምንባቸው ጉዳዮች የእግዚአብሔር ጣልቃ ገብነት የሚያስፈልገን ዘመን ነው የእግዚአብሔር ተሐድሶ የሚያስፈልገን ነው እና እግዚአብሔር ለሙግት ለተሐድሶ ሙግት ለተሐድሶ ክርክር ይጋብዘናል በፊቱ እንድንቆም እና የሚጀምረው ግን ከፍቅር ነው እና እሱን ያሰብን የግል ተሐድሶ እንዲሆንልን ስለ ተሐድሶ ብዙ ጊዜ ስናስብ የምናስበው ሌሎችን ነው የምናስበው መሪዎችን ነው የምናስበው ሌሎች ሰዎችን ነው የምናስበው አይኖቻችን ቶሎ የሚያነጣጥሩት ወደ መሪዎቻችን ነው ይህ ተሐድሶ ጥሪ ግን ለሁላችንም ነው ለእያንዳንዳችን ነው እና አባት ሆይ አድሰኝ እንለዋለን በዚህ ማለዳ የዘላለም አባት እግዚአብሔር ሆይ በዚህ ማለዳ ቃልን ከፍተን በፊትህ ቆመናል አባት ሆይ ይህንን ቃል የምንናገረውም ሆነ የምንሰማው ባንተ የክብር መጠን ነው
ያንተ እስትንፋስ ያለበት ቃል ነው እግዚአብሔር ሆይ። አቤቱ በዚህ ማለዳ ደግሞ ድምጽህ እንዲመጣልን በክርስቶስ ኢየሱስ ስም ጸልያለሁ። አባት ሆይ አቤቱ መልሰን እኛም እንመለሳለን ተብሎ እንደተጻፈ ያ ዛሬ የሚመልሰው የሚያድሰው እንደገና አዲስ አድርጎ የሚያቆመው የእግዚአብሔር መንፈስ ያንተ መንፈስ በዚህ ጉባኤ ላይ አሁንም በኃይል እንዲወርድ እንጸልያለን። አምላካችን ሆይ በዚህች አጥቢያ ላይ ባለነው በእኛ ላይ ብቻ አይደለም እግዚአብሔር ምድራችን እግዚአብሔር ሆይ ያንተ ፈውስ ያስፈልጋታል፣ ያንተ ምህረት ያስፈልጋታል። እግዚአብሔር የምድራችን ቤተክርስቲያን ያንተ ድምጽ ያስፈልጋታል። አምላካችን እግዚአብሔር ሆይ አቤቱ ዝናብ ሲዘንብ ምድርን እንደሚያረሰርስ እንደሚያጠጣ እንዲሁ ያንተ ጉብኝት እግዚአብሔር ሆይ ቤተክርስቲያንንም ሀገራችንንም እንዲያስብ እንጸልያለን። አምላካችን እግዚአብሔር ሆይ የቃልን ጉልበት ዛሬ ግለጥልን። በመካከላችን አንተ ክብር ሁን እግዚአብሔር ሆይ። በዙሪያችን የእሳት አጥር ሁን። የቃልን መገለጥ የሚጠሉ የክፋት ኃይላት በሙሉ በስምህ ስልጣን የተከለከሉ ይሁኑ። አቤቱ የኔም የባሪያ እግዚአብሔር ሆይ የልቤ ሐሳብ እና የአንደበቴ ቃል በፊት የታረቀ እንዲሆን አባት ሆይ አንተ ካልተናገርክ የኔ ንግግር ችሎታ ብቻ ነው የሚያበቃው። እግዚአብሔር ሆይ አቤቱ በፊትህ አለሁ እግዚአብሔር ሆይ እንድታስበኝ በልብህ እንዳለ በሐሳብ እንዳለ መናገር እንድችል እግዚአብሔር ሆይ የልብህን ሐሳብ በአግባቡ ገልጥ ዘንድ እግዚአብሔር ሆይ አንደበቴን እንድትቀባ ለምንሃለሁ። ልቤንም ንጹህ አድርግ እግዚአብሔር ሆይ። ሁላችንን ንጹህ አድርገን እግዚአብሔር ሆይ ቅዱስ ደምህ በላያችን ላይ ይሁን እግዚአብሔር ሆይ። አቤቱ ክብር በሰማይ በምድር ላንተ ይሁን በጌታችን በክርስቶስ ኢየሱስ ስም አሜን። እሺ በዚሁ መንፈስ እንቀመጣለን። ይሄ የሚክያስ መጽሐፍ እግዚአብሔር ሕዝቡን ለሙግት የጠራበት ለክርክር የጠራበት መጽሐፍ ነው እና እግዚአብሔር አንዳንድ ጊዜ ቅድም እንዳልኳችሁ በዘመናት መካከል ብቅ እያለ ሕዝቡን ለሙግት ይሞግታል፣ ሕዝቡን ይከራከራል፣ ሕዝቡን ይጠራል እና ይሄ እግዚአብሔር አሁን ሕዝቡን የጠራበትን ትንሽ አውዱን ላሳያችሁና ከዛ ወደ ዋናው ሐሳብ እንገባለን። እንደምታውቁት ሚክያስ የኖረበት ዘመን እስራኤል ለሁለት ተከፍላ መንግስቱ ለሁለት ተከፍሎ በነበረበት ዘመን ነው። 10 ነገድ የሰሜኑ ክፍል ሆኖ በዛ አሉ። ከተማቸውን ሰማሪያ አድርገዋል። 2 ደግሞ ይሁዳና ቢንያም ከተማቸውን ኢየሩሳሌም አድርገው እስራኤል በዚህ ወቅት ተከፍላለች እና በዚህ ወቅት ሚክያስ እንደ ኢሳይያስ እንደ ሆሴዕ የሚያገለግሉ አገልጋዮች ነበሩ በዛ ዘመን እና ሚክያስ በደቡቡ ክፍል የነበረ የእግዚአብሔር ባሪያ ነበር። የእግዚአብሔር ድምጽ፣ የእግዚአብሔር መልእክተኛ፣ የእግዚአብሔርን ሐሳብ የሚያገለግል ነብይ ነበረ። መልእክቱ ምንም እንኳን በዋነኛነት ለይሁዳ ቢሆንም መልእክቱ ለእስራኤልም ነበር እና ለእስራኤልም ትልቅ ማስጠንቀቂያ ነበር። ገና በዚህ ወቅት እስራኤል በአሦር እጅ አልወደቀችም። እንደምታውቁት የእግዚአብሔር ፍርድ በኋላ መጥቶ የሰሜኑ ክፍል በአሦር እጅ እንደወደቀ ታሪክ ይነግረናል። በኋላ ደግሞ የደቡቡ ክፍል በናቡከደነፆር እጅ በባቢሎናውያን እንደወደቀ እንመለከታለን እና እግዚአብሔር በሚክያስ አማካይነት ሕዝቡን ለክርክር ይጠራል እና ለክርክር ሲጠራ ምዕራፍ 6 ቅድም ያነበብኩላችሁ ፍርድ ቤት አይነት ይመስለኛል። አስተያየቱኑ የሙግቱ ወይንም የክርክሩ ቦታ ልክ እንደ ፍርድ ቤት ነው እና እግዚአብሔር ተበዳይ ነው፣ እግዚአብሔር ሐዘንተኛ ነው፣ እግዚአብሔር ተሟጋች ነው፣ እግዚአብሔር ተዋቃሽ ነው፣ እግዚአብሔር ሐዘንተኛ ነው። እግዚአብሔር ምን በድያችኋለሁ ብሎ ሕዝቡን ይጠራል፣ ይሞግታል እና እግዚአብሔር ሕዝቡን ይሰበስባል። ፍርድ ቤት አይነት ነገር ነው እና በዚህ ውስጥ 3 ዋና ዋና ምስክሮችን ይጠራል መጀመሪያ እና ወደ ሙግቱ ወደ ክሱ በኋላ እንመጣለንና 3 ዋና ዋና ምስክሮችን እግዚአብሔር ይጠራል ሕዝቡን የሚወቅስበትን። ሲጀምር ራሱ እግዚአብሔር የሚለውን ስሙ ብሎ ነው የሚጀምረው። ይሄ የእግዚአብሔር ሐሳብ ነው፣ የእግዚአብሔር ድምፅ ነው፣ የእግዚአብሔር ሙግት ነው። ጠሪው ይሄንን ፍርድ ቤት የጠራው እግዚአብሔር ነው እና ሕዝቡን ይጠራል እና ክሳችሁን ለእናንተ ልነግራችሁ ፈልጋለሁ፣ ግን ስከሳችሁ 3 ምስክሮች ጠራል ይላል እግዚአብሔር። በመጀመሪያ የሚጠራው ምስክር አድርጎ የሚጠራው በጣም የሚደንቅ ነገር ነው። ተራሮችን የጽኑ መሰረቶችን ምስክር አድርጎ ይጠራል። እንደዚህ ይላል ቁጥር 1 ላይ ተነሱ ጉዳያችሁንም ማለት ሞግቱኝ ነው። እኔ ብቻ ተሟጋች አይደለም፣ እስቲ ሞግቱኝ
እኔ በደልኳችሁ ነገር ካለ ያሳዘንኳችሁ ነገር ካለ እናንተ የኔን አምላክነት እና የኔን ቅድስና እንደዚህ የተዳፈራችሁበትን ምክንያት መስማት ፈልጋለሁ። ምን አደረግኳችሁ? ምን ሆንኩ? እንዲያውም ይላል ሕዝቤ ሆይ ምን አድርጌያለሁ ይላል። ምን አድርጌያለሁ? ሸክምስ የሆንኩብን እንዴት ነው ይላል እና ይሞግታል። እነዚህችንም አሁን ያለችዋን የኢትዮጵያን ቤተክርስቲያን ይሞግታል። ምን አደረግኳችሁ የሚለን ይመስለኛል እግዚአብሔር። የዛሬ ዓመት በመጣው ጊዜ እንደምታስታውሱት የቢሊግራም ሚኒስትሪ መስቀል አደባባይ ላይ ትልቅ ፕሮግራም አድርጎ ነበር እና የመጣውን ቲም ከሚያማክሩት አገልጋዮች መካከል አንደኛ ነበርኩኝ እና በጣም ነበር የተደነኩት በሁለቱ ቀን ፕሮግራም። ምክንያቱም ወጣት በነበርኩበት ጊዜ ብዙ ጊዜ እዛ ቦታ ቆሜያለሁ እና እዛ ቦታ ክህደት ሲነገር ሰምቻለሁ። እዛ ቦታ አመፅ ሲነገር ሰምቻለሁ። እዛ ቦታ ላይ የእግዚአብሔር ስም ሲነቀፍ ቤተክርስቲያንን ሲያዋርድ ሰምቻለሁ። በዛ ዘመን በነበረው የኮሙኒዝም አይዲዮሎጂ ጀርባ የነበረው የክፋት ኃይል ምንኛ ምድርን የሚያውክ መልእክት ከዛ ቦታ ሲያስተላልፍ ሰምቻለሁ፣ መስክሬያለሁ። እዛም ያየሁኝ ሰው ነኝ ወጣት በነበርኩበት ጊዜ። እዛ በነበርኩበት ጊዜ በዚህ መስቀል አደባባይ ላይ በጣም የተደነኩት ኤግዛክትሊ በዛው ቦታ ላይ ደግሞ ወንጌል ሲሰበክ ደግሞ አይቻለሁ። ያንን የማናስብበት የማናይበት ወቅት ነበር እና የመስቀል አደባባይ ሞልቶ ስለነበር ፕሮግራሙ በትልልቅ ስክሪኖች ላይ ይተላለፍ ነበር። ሁለቱ ስክሪኖች እዛ በጣም የሚደንቅ ነገር እንዲያውም ኮንትራስቱን ፌስቡክ ላይ ሼር አድርጌያለሁ። ሁለቱ አሁን ያለት ፕሮግራም ሲተላለፍ የስክሪን የሆኖ ፕሮግራሙን ለሚተላለፍበት ላይ እነዛ ሁለት ጃይንት ስክሪኖች ላይ የማርክስ የኤንግልስ እና የሌኒን ኢሜጅ ነበር። በየዕድሜ ክልል የነበራችሁ ታስታውሳላችሁ እና ፌስቡክ ላይ ማየት ትችላላችሁ። ኤግዛክት ኮንትራስት የጻፍኩት በነዛ ቦታ ወንጌል ሲሰበክ ፕሮግራሙ ያለ የተላለፈው ሁላችሁም እንደምታውቁት በኤልሻዳይ ቲቪ እና በክርስቲያን ቻናል ብቻ አልነበረም። በመንግስት የሬዲዮ ጣቢያ፣ በመንግስት የቲቪ ጣቢያ፣ በኢቲቪ፣ በፋና በነዛ ሁሉ ይተላለፍ። ይሄ በፍጹም የሚታሰብ አልነበረም በኢትዮጵያ ቤተክርስቲያን ታሪክ ውስጥ። ዛሬ ብንፈልግ በመስቀል አደባባይ፣ ብንፈልግ በሶሻል ሚዲያ፣ ብንፈልግ እንደዚህ አይነት የአማራ አዳራሽ ውስጥ ተሰብስበን ጌታን በነፃነት እናመልካለን። ቁጥራችን በብዙ መንገድ አድጓል፣ እግዚአብሔር ይመስገን። ከዚች ሀገር ተርፈን በዲያስፖራ ብዙ አብያተ ክርስቲያናት ተመስርተዋል። ይሁን እንጂ በጣም ብዙ ስብራቶች አሉን። እግዚአብሔር አንዱ እስራኤል እንደሞገተበት ሕዝቤ ሆይ ምን አድርጌያለሁ? ሸክም ሲሆንኩብ ምንድነው የሚል ይሄን ጥያቄ ይሄን ራሱ ሕዝቡን የጠየቀበትን በወቅቱ የነበረውን እስራኤልን የሞገተበት ጥያቄ አሁን ላለችዋን ቤተክርስቲያን ይሞግታታል እና በነገራችን ላይ ለእኛ ብቻ ሳይሆን በወቅቱ ላለችው የኢቫንጀሊካል ሙቭመንት ግሎባሊ የሚሞግታት ቃል ነው። ለእኛ ደግሞ የበለጠ የሚሞግተን ቃል ነው። ዛሬ ብዙ ነፃነት አለን፣ ግን እንደመጣለን ወይ? ቁጥራችን በዝቷል፣ ግን የጽድቅ አቅማችን እንደዛ ነው ወይ? ይህች ሀገር ብዙ ፈተና አለባት እና እግዚአብሔር አንዱ በምስክርነት የሚጠራው ተራሮችን ነው እና ተራሮችን የጠራበት ሁለት ምክንያቶች አሉት። አንደኛው ሕዝቡን ከባርነት ቤት እግዚአብሔር ሲያወጣ አንድ ነገር ብሏቸዋል። ዘሌዋውያን 18 ላይ ወደ ኋላ ግብፅን እያሳየ ወደፊት ደግሞ የሚገቡበትን ከነዓን እያመለከተ በግብፅና በከነዓን መካከል ሕዝቡን ያቆምና እግዚአብሔር እንደዚህ አይነት ማስጠንቀቂያ ይሰጣቸዋል። ምንድን ነው የሚላቸው? ግብፅ እንደነበሩት ሲያደርጉም እንደነበሩት እንዳታደርጉ፣ ደግሞ ወደ ከነዓን አስገባችኋለሁ፣ በፊታችሁ ያሉትን ቤተ ጣዖታት በሙሉ አጠፋለሁ፣ ምድሪቱን እቀድስና እሰጣችኋለሁ፣ እዛም ስትገቡ ልማዳቸውን አትከተሉ፣ እንደነሱም አትሁኑ። ምንም እንኳን ምድር ሁሉ የኔ ብትሆንም አለ ጌታ፣ እናንተ ግን ለኔ የተለየ ርስት፣ ቅዱስ ካህናት፣ የንጉሥ ሕዝብ ትሆኑኛላችሁ አለ። ይሄ እግዚአብሔር ጥሪ ነው። ይሄንን ከነገራቸው በኋላ ሲና ተራራ ላይ የእግዚአብሔር ክብር መጣ። ተራራው ጨሰ። ከዛ ውስጥ ጥቅጥቅ ባለ ደመና ውስጥ የእግዚአብሔር ድምፅ መጣ። 400 ዓመት በሙሉ በባርነት ለነበረው ሕዝብ
ለ400 ዓመት ማንነት ላልነበረው ሕዝብ እግዚአብሔር አዲስ ማንነት ሰጠው። 10ቱን ትእዛዛት ሰጣቸው እንዴት እንደሚኖሩ። የመጀመሪያው ትእዛዝ፣ ትልቁ ትእዛዝ ጌታ አምላክህን እሱም ብቻ ምን አድርግ? አምልክ። ስግደት የሚገባው ለሱ ነው። እዚህ ከባርነት የመውጣታቸው ዋናው ምክንያት ለእግዚአብሔር የተለየ ሕዝብ፣ ለእግዚአብሔር የተቀደሰ ሕዝብ እንዲሆን ነው። እግዚአብሔር የጠራው ለተልእኮ የተጠራ ሕዝብ ነው እና ከነዓን መግባት በራሱ መጨረሻ አልነበረም። ከነዓን መግባታቸው በምድር ላይ ብርሃን እንዲሆኑ፣ የመሲሁ ዘር ተሸካሚዎች እንዲሆኑ፣ በምድር ላይ ካለው ሕዝብ በሙሉ የተለየ የኪዳን ሕዝብ እንዲሆን፣ አማራጭ ሕዝብ እንዲሆን እግዚአብሔር የጠራቸው ለዚህ ነበር። ይህንን ተራሮች መስክረዋል። እዛ ተራራ ላይ ተራራ ሲጮህ መስክረዋል። ተራሮች አይዋሹም፣ እውነት ነው የሚናገሩት። ግዑዝ ናቸው። ግን እግዚአብሔር ምንድን ነው የሚላቸው? ተራሮች ግዑዝ ናቸው፣ ግን ቢናገሩ ይመሰክራሉ። እዛ ተራራ ላይ እንዴት ክብሬ እንደገለጥኩኝ፣ ምንም አቅም ባልነበራችሁ ጊዜ እንደሰበሰብኳችሁ ይመሰክራሉ አለ። ሁለተኛ እነዚህ ተራሮች ምንድን ነው የሚመሰክሩት? እስራኤል ያደረገችውን ነገር ይመሰክራሉ። እስራኤል ምንድን ነው ያደረገችው? በየተራራው ላይ ያቆመችውን መስዋዕት፣ የበዓል መስዋዕት ቢሆን በየተራራው ላይ ይደረግ የነበረውን መንፈሳዊ ግልሙትና፣ እግዚአብሔርን ብቻ አምልኮ የተባለው ሕዝብ በየተራራ በየኮረብታው የተሰራውን መስገጃዎች ተራራዎች ይመሰክራሉ። ይሄ እኮ ለያህዌ የተቀደሰ ተራራ፣ በዚህ ተራራ ላይ እኮ ድምፅ የመጣላችሁ የኪዳን ሕዝብ ናችሁ። እንዴት በዚህ ቦታ ላይ የመስገጃ ቦታ ትሰራላችሁ ብሎ ይመሰክሩባቸዋል ነው የሚለው እግዚአብሔር። ስለ ተራሮች ስለ ሁለት ነገር ይመሰክራሉ። አንዱ ስለ እግዚአብሔር የኪዳን ፍቅር፣ ሁለተኛው ስለ ሕዝቡ መንፈሳዊ ጉስቁልና ይመሰክራሉ። ታስታውሱ እንደሆነ የእስራኤል መንግስት ለሁለት ከተከፈለች በኋላ 10ሩን ነገድ ይዞ የሄደው ሰው ኢዮርብዓም ስጋት ገባው። ምንድን ነበር ስጋቱ? ሕዝቡ መስዋዕት ለማቅረብ ወደ ኢየሩሳሌም ሲሄድ ልቡ ወደ ሮብዓም ይሄድብኛል ብሎ ስላሰበ የመሰዊያ ስፍራዎችን ሰራና አቆመ እና ምን አለ ለሕዝቡ? ካሁን በኋላ ለስግደት ለአምልኮ ወደ ኢየሩሳሌም መሄድ ያስፈልጋችሁም ካለ በኋላ እነዚህን ጣዖታት ምን አለ? ከእስራኤል አምላክ ከእግዚአብሔር ይልቅ ከባርነት ያወጣችሁ እነዚህ ናቸው። ያንን ትድግና የእግዚአብሔርን የማዳን ስራ ለነዛ ጣዖታቶች ሰጠ ኢዮርብዓም። ሕዝቡ ማምለክ ጀመረ። በይሁዳ ላይ በኢየሩሳሌም የተነሱት አብዛኛዎቹ ነገስታቶች የሚፈረጁት የሚኮነኑት በኢዮርብዓም የኃጢአት መንገድ ነበር። ኢዮርብዓም የክፋትና የኃጢአት ምልክት ሆኖ ነበር። እዚህ እግዚአብሔር ተራሮችን በማስረጃነት ይጠራል። ይመስክሩ ነው የሚለው። ይመስክሩ ነው የሚለው። እግዚአብሔር ይመስክሩ ይላል። እኔም እንደዛ ይመስለኛል። መስቀል አደባባይ ትመስክር የሚል ይመስለኛል። ኢትዮጵያ ውስጥ ያሉ እስር ቤቶች፣ ክርስቲያኖች የታሰሩበት እስር ቤቶች ይመስክሩ። ያሳልፋችሁትን ያንን ክፉ ዘመን ይመስክሩባችሁ። እግዚአብሔር ምስክር ቢጠራ ከሰው በላይ የሚጠራቸው፣ በምድራችን ላይ የሚጠራቸው በጣም ብዙ ማስረጃዎች አሉት እግዚአብሔር። ወደፊት ፋና ቲቪ እና ኢቲቪን ለምስክርነት እግዚአብሔር ይጠራ ይሆን ወይ? ምን አይነት ነፃነት እንደሰጠኋቸው ያውቁ ይሆን? እና ግዑዝ ይመሰክራል። ሁለት ነገር፣ እግዚአብሔር ቅዱስ እንደሆነ፣ ሕዝቡ እንደበደለ፣ ለዚህ ይመሰክራል። ሁለተኛ እግዚአብሔር ለምስክርነት የሚጠራው የትድግና የስብራትና የምህረት ታሪክ እግዚአብሔር እሱን ይጠራል። እሱን የምንመለከተው ቁጥር 2 እስከ 5 ባሉት በእነዚህ ቁጥሮች ናቸው። መጀመሪያ እግዚአብሔር የሚጠራው ነገር ከግብፅ አወጣው ይላል። ይጠራቸዋል። አሁን ከተራሮች ግብፅን ይጠራል እግዚአብሔር እና ግብፃውያን እኮ ቢጠሩ ቢመሰክሩ እኔ ያህዌ ለእናንተ ያለኝን ፍቅር፣ እኔ ያህዌ ምንኛ ኃይለኛ እንደሆንኩ፣ በልዕልና እና በኃያልነት እኔን የሚመስል እንደሌለ፣ የግብፅን ነገስታቶች ያንበረከከ፣ አማልክቶቻቸውን በሙሉ ያሰገደ፣
በታላቅ ተአምር የኤርትራን ባህር የከፈለ አምላክ ያህዌ እሱ ነው። እና ግብፅን እግዚአብሔር ይጠራል በምስክርነት ያስታውሳቸዋል። ሪመምበር ኢጅፕት፣ ግብፅን አስታውሱ፣ እንዴት እንደመጣው አስታውሱ። ልጅ መውለድ በማትችሉበት ወንድ ልጅ እንዳይወለድ ተብሎ የታወጀበትን ያንን ክፉ ዘመን አስቡ። ወንዶች ልጆቻችሁን መደበቅ የማትችሉበትን ያንን ዘመን አስቡ። ፈርዖን ምንኛ እንዳስጨነቃችሁ ያንን አስቡ። አለቅም ብሎ ምንኛ አመልከኝ ዘንድ ሕዝቤን ልቀቅ ብዬ ሙሴን የላኩላችሁን ያንን ዘመን አስቡ። ኢትዮጵያ ቤተ ክርስቲያን ብዙ የምታስበው ዘመን አላት። ወደ ኋላ መለስ ብላ የምትጠራው ብዙ ነገር አላት። እግዚአብሔር ከኛ ጋር ባይሆን ኖሮ እዚያ እንደርስም ነበር። ከምድር ገጽ በጠፋን ነበር። የኮሙኒዝም አይዲዮሎጂ በዚህ ምድር ላይ የራሱን ቤተ ጣዖት በሰራ ጊዜ ቤተ ክርስቲያን የምትኖር አይመስልም ነበር። ቤተ ክርስቲያን የተዘጉበት የጨለማ ዘመን ነበር። ማምለክ የማይቻልበት ዘመን ነበር። 2-3 መሰብሰብ የማይቻልበት ዘመን ነበር። ድምፃችን እንዳይሰማ አድርገን የምንጸልይበት ዘመን ነበር። እና እግዚአብሔር ያንን ዘመን በማስረጃነት እየጠራ ይሞግተናል ብዬ አስባለሁኝ። ይሞግተናል። ያንን ረስታለች ቤተ ክርስቲያን ይላታል። ሁለተኛው እግዚአብሔር የሚጠራው በምስክርነት የሞዓብ ንጉሥ ባላቅ የመከረውን ምክር እግዚአብሔር ያነሳል። ታስታውሳላችሁ። ህዝቡ ከባርነት ቤት ወጥቶ ወደ ተስፋይቱ ምድር በሚሄድበት ጊዜ የሞዓብ ንጉሥ ባላቅ ፈራ፣ ሰጋ። ምናረጋሚ ጠራ፣ እድገምልኝ። እሱን ላሳያችሁ። ዘኍልቍ ምዕራፍ 23 በጣም ልቤን የሚነካ አውቃለሁ። ዘኍልቍ ላይ እናርገምልኝ ይለዋል በለዓም። ስለዚህ ህዝብ እግዚአብሔር ይሄ በነገራችን ላይ ታሪክ የኛ ታሪክ ስላልሆነ ብዙ ላይ ገባን እንችል እንጂ ለእስራኤላውያኖች በጣም ሚኒንግፉል ነው። ገና መንገደኞች ናቸው። ወታደር የላቸው፣ አቅም የላቸው፣ አገር የላቸው፣ መንገደኞች ናቸው። እና ባላቅ እርገምልኝ ተብሎ በለዓምን ሲጠራው ለበለዓም እንደዚህ ነው ያለው። ምዕራፍ 22 ዘኍልቍ 22 ቁጥር 5 ላይ ከወንዙ ዳር ባለች በትውልዱ ሀገር በምትገኝ በፋቱራ የነበረውን የብኤርን ልጅ በለዓምን እንዲጠሩት መልእክተኞች ላከ። ምን ብሎ ላከበት መልእክት? እነሆ ከብዛቱ የተነሳ ምድሩን የሸፈነ ህዝብ ከግብፅ ወጥቶ በአቅራቢያዬ ሰፍሯል። ስለዚህ ህዝብ መቋቋም ስለማልችል መጥተህ እርገምልኝ። ምናልባት ድል አድርጌ ከሀገሪቱ ላስወጣቸው የምችለው ከዚያ በኋላ ሊሆን ይችላል። አንተ የምትባርከው ብሩክ፣ የምትረግመው እርጉም እንደሚሆን አውቃለሁ አለ። እውነት ነው። የበለዓም ምክር ይሰራል። የሚባርከውን ይባርካል፣ የሚረግመውን ደግሞ እርጉም ይሆናል። እግዚአብሔር ጣልቃ ገባና ምን አለ? ቁጥር 12 ላይ እግዚአብሔር ግን ለበለዓም አብራቸው አትሂድ፣ የተባረከ ህዝብ ስለሆነ አትርገመው አለ። ይሄን አያውቅም እስራኤል። በምድረ በዳ የሚንከራተት ምስኪን ህዝብ ነበር። በኢትዮጵያን ቤተክርስቲያን እንደዛ ነው። ብዙ ጊዜ ጣልቃ እየገባ እንዳንጠፋ አደረገን። በምህረቱ አሰበን። መጋቢ ተስፋዬ ጋቢሶ መዝሙር ህዝብና በዛ የሚለው መዝሙር የተጻፈው እስር ቤት ውስጥ ነው እንደምታስታውሱት። አበዛን። የሰናፍጯን ሰናፍጭ ዘር የምታክል የኢትዮጵያን ቤተክርስቲያን አበዛት። ምክንያቱም እግዚአብሔር ጣልቃ እየገባ የኮሙኒዝምን አይዲዮሎጂ እየተቃወመ በወቅቱ የሚነሱትን ኃይላትና ስልጣናት ሁሉ እያሸነፈ እየማረከ እግዚአብሔር አሻገራት ቤተክርስቲያንን። ደርግ በወደቀ ጊዜ እዚህ ሀገር ነበርኩኝ እና ቤተክርስቲያን መሪዎች ተሰበሰቡና እኔም እዛ ስብሰባ ላይ ነበርኩኝ። ደርግ ቤተክርስቲያን አሳዷል። በዚህ ወቅት የደርግን ባለስልጣናት በሙሉ ማንም ሰው ሊያያቸው አይፈልግም እና ምን እናድርግ? እስር ቤት እንሂድ፣ ምን እናድርግ? መጽሐፍ ቅዱስ እንስጣቸው። እግዚአብሔር ታሪክ ገለበጠ። መጽሐፍ ቅዱስ ከኢትዮጵያ መጽሐፍ ቅዱስ ማህበር ተሸክመን ሄድን። የካቲት 66 የሚባል የፖለቲካ ትምህርት ቤት ነበር የታሰሩት። ስላቁ ይሄ ነበር የኮሙኒዝም አይዲዮሎጂ ትምህርት ቤት የነበረ ውስጥ የኮሙኒዝም አይዲዮሎጂውን አርቃቂውን ራሱን እስር ቤት ውስጥ አገኘው። ለሁሉም ሰጠን መጽሐፍ ቅዱስ። ቤተ ክርስቲያን መጣች እና መጨረሻ ላይ ከዛ ቦታ ልወጣ ስለ አንድ ትልቅ ባለስልጣን
ጠራኝ እና እንደዚህ ያለኝ ይህን መጽሐፍ ቅዱስ በናቅን ጊዜ ባዋረድን ጊዜ ነው የኛ ውርደት የጀመረው አለ። መጽሐፍ ቅዱስን በእጁ ይዞ ማለት ነው። እግዚአብሔር ከፍ ያደርጋል። ቅድም በዳንኤል ላይ እንደሰማነው ያዋርዳል፣ ከፍ ያደርጋል፣ ብድግ ያደርጋል። የቤተ ክርስቲያን አቅም ሁሉ ጊዜ የእግዚአብሔር እጅ፣ የእግዚአብሔር መልካምነት ናት። ወንድሞቼ እናቶቼ፣ በላም ብዙ እንዲረግም ገንዘብ ተሰጠው። የእስራኤልን መንገድ የእስራኤልን ጉዞ እንዲያስተጓጉል ብዙ ጥረት ተደረገ፣ ግን አልተሳካም። መጨረሻ ላይ በላም እንደዚህ አለ። ምዕራፍ 22-23 ቁጥር 8 ላይ እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያላወገዘውንስ እንዴት አወግዛለሁ? ከዓለታማ ተራሮች ጫፍ ሆኜ አየዋለሁ፣ በከፍታዎች ላይ ሆኜ እመለከተዋለሁ። ልብ በሉ፣ ተለይቶ የሚኖረውን ራሱንም ከሌሎች ሕዝብ ጋር የማይቆጥረውን፣ ከሌሎች ሕዝቦች ጋር የማይቆጥረውን ማይግነስ ተለይቶ የሚኖረውን የማይቀላቀለውን ለእግዚአብሔር የተለየውን የእግዚአብሔር የቅድስና አርማ በላዩ ላይ ያለበትን ያንን ሕዝብ ያለው አለ። ማርክ ተደርጎበታል። ለእግዚአብሔር የተለየ የሚል ማንም አይንካው የሚል ማንም አያጥፋው የሚል የና ያለው የያዕቆብን ትቢያ ማን ቆጥሮ ይዘልቃል? የእስራኤልን ስሩም ማን ይቆጥሯል? ካለ በኋላ የበለዓምን ምኞት ተመልከቱ። የጻድቁን ሞት እኔ ምን ላድርግ? ልሙት፣ ፍጻሜ የእሱ አይነት ፍጻሜ ይሆናል። ያንን ታሪክ ያስታውሳችኋል። እግዚአብሔር ዓይኑን በከፈተለት ጊዜ ስለ እስራኤል በለዓም እንደዚህ ይላል። ምዕራፍ 24 ቁጥር 5 ላይ ያዕቆብ ሆይ ድንኳኖች፣ እስራኤል ሆይ ማደሪያዎቹ እንዴት ያማሩ ናቸው! እንደ ሸለቆዎች በወንዝ ዳር እንዳሉ የአትክልት ስፍራዎች ተዘርግተዋል። በእግዚአብሔር እንደተተከሉ ሬቶች፣ በውሃም አጠገብ እንዳሉ ዝግባዎች ናቸው። ከማድጋቸው ይፈሳል፣ ዘራቸውም የተትረፈረፈ ውሃ ያገኛል። ንጉሳቸው ከአጋግ ይልቃል፣ መንግስታቸውም ከፍ ከፍ ይላል። እግዚአብሔር ከግብፅ አወጣቸው፣ ብርታታቸውም እንደ ጎሽ ብርታት ነው። ጠላቶች የሆኗቸውን ሕዝቦች ያነክታሉ፣ አጥንቶቻቸውንም ያደቃሉ፣ ፍላጻዎቻቸውንም ይወጓቸዋል። እንደ አንበሳ አድብተውም እንደ እንስቲቱም አንበሳ አድብተዋል። ሊቀሰቅሳቸውስ የሚችል ማን ነው? የሚባርኩ ቡሩክ፣ የሚረግሙ ምን ይሆኑ? እርጉም ይሆኑ። ይህንን ያስታውሳችኋል። እግዚአብሔር አሁን የሚገልጠው ሁለተኛው ከግብፅ ቀጥሎ ሁለተኛ ይህን ታሪክ ያስታውሳችኋል። እናንተ እኮ ከእርግማን የተረፋችሁ ያመለጣችሁ፣ እስቲ እሱን አስቡ ይላል። ሶስተኛ እግዚአብሔር የሚጠራው በምስክርነት ሲጢምና ጌልገላን ነው። ለሁለቱ ታሪክ ብዙ ልነግራችሁ አልችልም። ሲጢም የእስራኤል የስብራት ቦታ ነበር። በጣም ነው የሚደንቀው። ምን ሆነ በዛ ቦታ? በለዓም መርገም አልቻለም። የሕዝብ ብሩክ ነው አለ። የሕዝብ የኪዳን ሕዝብ ነው አለ። በዚህ ሕዝብ ላይ የእግዚአብሔር መልካምነት፣ የእግዚአብሔር በጎነት፣ የእግዚአብሔር ሞገስ አለ አለ። ምዕራፍ 25 ላይ ግን የሚያሳዝን ስብራት ሆነ። ሲጢም ላይ ምን ሆነ? ሲጢም የስብራት ቦታ ነበረ። እስራኤል ከሞዓባውያን ጋር ተወዳጁ፣ በዓልን አመለኩ፣ ሴቶች ልጆቻቸውን አገቡ። ትልቅ የስብራት ቦታ ነበር ሲጢም። እንደዛ ይመስለኛል። ይህ ዘመን የስብራት ዘመን ነው። በብዙ መንገድ የተቀላቀልንበት ዘመን ነው። ዘረኝነት በውጭም አለ፣ በእኛም መካከል አለ። ሙስና ውጭም አለ፣ እኛም መካከል አለ። ክፋት ውጭም አለ፣ እኛም መካከል አለ። ለእግዚአብሔር የተለየ የሚለው ያ የኪዳን ስም በላያችን ላይ በጣም የቀለለበት ዘመን፣ እንደዚህ አይነት ዘመን ያለ አይመስለኝም። ምናልባት እየከፋ ሄድ ይሆናል እንጂ እና ብዙ ስብራት ውስጥ ያለችው የኢትዮጵያ ወንጌላዊት ቤተ ክርስቲያን በአመራር ቀውስ፣ በአስተምሮ ቀውስ፣ በስነ ምግባር ቀውስ፣ በጣም ብዙ ቀውስ አለ። በሞራሊቲ
እና እንደ ዘመን ሚዲያው በእጃችን ነው። ህንፃዎች በእጃችን ናቸው። አደባባዮች በእጃችን ናቸው። እንዴት ግን በጽድቅ አቅም፣ በመሰማት አቅም፣ በምስክርነት አቅም ለእግዚአብሔር የተለየ ሕዝብ የሚለው ያ ማርክ ግን በብዙ መንገድ የደበዘዘበት ዘመን ይመስለኛል። እና ብዙ ስብራት አለና ሰጢም ውስጥ ገብተህ ነው የሚል ጥያቄ አለኝ። ይሄ በጣም ኮንፍሮንት ያደርገኛል በግሌ። ግን ሰጢም የስብራት ብቻ አልነበረም። ከሰጢም ቀጥሎ ጌልጌላ ነበር። ጌልጌላንም ይጠቅሳል በማስረጃነት። በዚህ የትድግና የስብራትና የምህረት ታሪክ እግዚአብሔር ይህንን ምስክር ሲጠራ በዚህ ውስጥ አንዱ የሚያነሳው ነገር ደግሞ ጌልጌላን ነው የሚያነሳው። ጌልጌላ ምን ሆነ? ጌልጌላ ወደ ተስፋይቱ ምድር ከመግባታቸው በፊት የመጨረሻው ቦታ ነበር። ምን ሆኑ? ከስጢም ተነሱ፣ ወደ ዮርዳኖስ ወንዝ ደረሱ። የዮርዳኖስ ወንዝ ጋር ሲደርሱ እግዚአብሔር አንድ ነገር አስታወሳቸው። ከግብፅ ከባርነት ቤት ሲያወጣቸው የኤርትራን ባህር እንዴት እንደከፈለ ያስታውሳቸዋልና እግዚአብሔር እንደዚህ ያለ ተቀደሱ፣ ነገ እግዚአብሔር በመካከላችሁ ታላቅ ነገር ያደርጋል። እና ምን አደረጉ? ካህናት፣ ታቦቱን የያዙት ካህናት በዮርዳኖስ ወንዝ ውስጥ እግራቸውን አጠለቁ። እግራቸው የዮርዳኖስ ወንዝ ውስጥ እንደገባው ወንዙ ምን ሆነ ይላል? ከመፍሰስ ቆመ። በደረቅ መሬት ሕዝብ ሁሉ ተሻገረ። ልክ ከግብፅ ከባርነት ቤት ኤርትራን ባህር እንደተሻገረው ያ ታሪክ ተደገመ። እና እግዚአብሔር እንዲህ አላቸው። ጌልጌላ ላይ ሁለት ነገር አደረገላቸው። አንደኛ አለ ከዛ ከባህር ውስጥ 12 ድንጋዮች አውጡና የመታሰቢያ ሐውልት አቁሙ። ከዛ ወደፊት ትውልድ ይጠይቃቸዋል። ይሄ ትውልድ ሲጠይቃችሁ እንደዚህ በሉት፣ ልጆቻችሁ የልጅ ልጆቻችሁ ይጠይቋችኋል እግዚአብሔር እንዴት ባለ ትድግና እንዳወጣችሁ። እግዚአብሔርን መልካምነት የሚያስታውሱ መታሰቢያዎች ናቸው። ያንን ትነግሯችኋላችሁ። ምን አይነት መታሰቢያ እያቆምን ያለ ነው? የሚመጣው ትውልድ በምን ያስበናል? ሀገራችን ሕዝብ 70% እድሜው ከ30 ዓመት በታች ነው። እዚህ ያላችሁት ብዙ ወጣቶች ከዚህ ከ70% ውስጥ 47% እድሜያቸው ከ14 ዓመት በታች ነው። ብዙ ስብራት ያለበት ትውልድ ነው። አባቶች የሚፈልግ ትውልድ ነው። ይሄ ትውልድ ፍትህ የሚሻ ትውልድ ነው። ይህ ትውልድ ካለበት ጉስቁልና ድህነት ውስጥ መውጣት አቅማቶ የሚታገል ትውልድ ነው። ወንድሞቼ፣ እናቶቼ፣ በትምህርት ብዙ ቻሌንጅ አለ። በስራ አጥነት በጣም ብዙ ቻሌንጅ አለ። እዚህ በየቤታችን ያለ ችግር ነው የምነግራችሁ። መጀመሪያ ጊዜ የማትሪክ ፈተና ውጤት እዚች ምድር ላይ እውን የሆነ ጊዜ ዛሬ 2 ዓመት 3% ብቻ ነበር ያለፈው። እሱን ላስታውሳችሁ። 97% የሚሆኑት ልጆቻችን ፌል አድርገዋል። ችግሩ 12ኛ ክፍል ላይ ብቻ የጀመረ ይመስላችኋል? አይደለም። ገና 1ኛ ክፍል ኪንደርጋርተን ሳሉ የጀመሩት ችግር ነው። ምንድነው ልጆቻችን እየወረሱት ያሉት? ከኛ፣ ከመንግስት፣ ከቤተ ክርስቲያን፣ ከሁሉም በላይ ከቤተ ክርስቲያን ከኛ ይህ ትውልድ ምንድነው እየወረሰ ያለው? ምንድነው እያቆምን ያለ ነው? የመታሰቢያ ሐውልት። እና እግዚአብሔርን ያስታውሳቸዋል። በእነዛ ሐውልቶች ምትክ ምን ቆመዋል? አሁን በእስራኤል ውስጥ ቤተ ጣዖታቶች ቆመዋል። በየኮረብቶች ላይ የባህልና የሼራ ምስሎች ቆመዋል። ህዝቡን እሱን ያመልካል። እና በዚህም ዘመን እንደዚያ ይመስለኛል። ብዙ ብቅ ያሉ ጣዖቶች በምድራችን ላይ በዝተዋል። እና እግዚአብሔር ይሞግታታል የኢትዮጵያን ቤተ ክርስቲያን። እነዚያ የመታሰቢያ ሐውልቶች የት አሉ? የደርግን ዘመን ያሻገርኳችሁ፣ ከዛ በፊት የነበረውን የጨለማ ዘመን ያሻገርኳችሁ፣ እግዚአብሔርን ትድግና የሚያስታውሱ ታላላቅ ስራዎች፣ ታላላቅ ምስክርነቶች የት ነው ያሉት? በየቤታችን ያለው ውይይት የቤተ ክርስቲያን ጉዳይ ነው። የመሪዎቻችን ጉዳይ ነው። የልጆቻችን ጉዳይ ነው። ወንድሞቼ፣ እናቶቼ፣ እግዚአብሔር ጌልጌላን በዚህ ያስታውሳል። ሌላ ጌልጌላን የሚያስታውሰው በግርዛት ነው። ከባርነት ቤት ከወጡት አብዛኛዎቹ በምድረ በዳ አልቀዋል። የተስፋይቱ ምድር አልወረሱም። እግዚአብሔር ከዛ ይጠብቀን
እና ምን ሆኗል? አዲስ ትውልድ ተነስቷል፣ የእግዚአብሔርን ትድግና የማያውቅ። ስለዚህ ምን መሆን ነበረበት? መገረዝ ነበረበት። አዲስ ጄኔሬሽን እየተነሳ ይሆን ወይ? በእኛ መካከል አድገው ጌታን የማያውቁ ልጆች ይኖሩን ይሆን ወይ? ሴኩላሪዝም ማለት ዓለማዊነት ወደ ቤተ ክርስቲያን ገብቶ ይሆን ወይ? ያለማመን አመፅ፣ እግዚአብሔርን የማያውቅ ግን ክርስትና እንደ ልብሱ የለበሰ ትውልድ እያፈራን ይሆን ወይ? በጣም ትልቅ ቻሌንጅ ነው። ሶስተኛና የመጨረሻው ምስክር ይሄ ነበረ። እና እነዚህ ምስክሮች ከጠራ በኋላ እግዚአብሔር ክሱን ያቀርባል። እና ምንድነው የመጀመሪያው ክስ? መሪዎች ነው። ይጠራል። መሪዎችን ይሰበስብና ፍርድ ቤት ነው። እግዚአብሔር ቁጭ ብሏል። ከሳሽ ነው። ህዝቡ ተከሶ መጥቷል። እና ልክ እንደዚህ ትልቅ አዳራሽ ይመስለኛል በምናቤ ሳስብ። እግዚአብሔር አሁን እሺ እናንተ ምስክሮች የጠሯችሁ በሙሉ አዳምጡ። ምንድን ነው የምታዳምጡት? እግዚአብሔር ከህዝቡ ጋር ሙግት አለው። የመጀመሪያው ሙግት ለመሪዎች የቀረበ ሙግት ነው። ላሳያችሁ። ምዕራፍ 3 ላይ ከቁጥር 1 እስከ 3 እንደዚህ ይላል። ከዚያም እኔ እንዲህ አልኩ፣ እናንተ የያዕቆብ መሪዎች፣ እናንተ የእስራኤል ቤት ገዦች ስሙ። ፍትህን ማወቅ አይገባችሁምን? መልካሙን ጠላችሁ፣ ክፉን ወደዳችሁ። የሕዝቤን ቆዳ ገፈፋችሁ፣ ስጋቸውንም ከአጥንቶቻቸው ለያችሁ። የሕዝቤን ስጋ በላችሁ፣ ቆዳቸውንም ገፈፋችሁ፣ አጥንቶቻቸውንም ሰባበራችሁ። በመጥበሻ እንደሚጠበስ በድስትም እንደሚቀቀል ስጋ ቆራረጣችሁባቸው። እነርሱም ወደ እግዚአብሔር ይጮኻሉ፣ እርሱ ግን አይመልስላቸውም። ካደረጉት ክፋት የተነሳ በዚያ ጊዜ ፊቱን ከኔ ይሰውራል። ቁጥር 9 ላይ እናንተ ያዕቆብ ቤት መሪዎች፣ እናንተ የእስራኤል ቤት ገዦች፣ ፍትህን የምትንቁ ትክክለኛውን ነገር ሁሉ የምታጣምሙ ስሙ። ጽዮንን በደም በማፍሰስ ኢየሩሳሌምን በክፋት የምትገነቡ። ትልቅ ሐዘን ነው። ሀገራችን የደም መሬት ሆናለች። አኬልዳማ ይሄ የታወቀ ነገር ነው። ሀገራችን ትልልቅ አብዮቶችን አስተናግዳለች ከደርግ ጊዜ ጀምሮ። የኢትዮጵያ ተራራዎች ላይ ልጆቻችን ደማቸው ፈሷል። ትርጉም በሌላቸው ጦርነቶች ብዙ ልጆቻችንን አጥተናል። በኢትዮጵያ ተራሮች ላይ፣ ሰሜን ተራሮች ላይ ብዙዎች አልቀዋል። ብዙ እናቶቻችን ተደፍረዋል። እህቶቻችን ተደፍረዋል። በሁለቱም ወገን ምድር ብዙ ቁስል ያለባት ምድር ናት። በህብረተሰብ መካከል ያለው ግንኙነት በጣም ተሰብሯል እና እግዚአብሔር ይወቅሳል። መሪዎቻችን ይወቅሳል፣ ይሞግታል። ስለ ፍትህ የሚያለቅሱ፣ ስለ እውነት የሚያለቅሱ በጣም ብዙ ስብራት ያለበት ዘመን ነው ወንድሞቼ፣ እናቶቼ። እና አንዱ እግዚአብሔር የሚሞግተው የፖለቲካ ኃይላትን ነው። እዚህ ቦታ ላይ በፍትህ በጽድቅ በእውነት ልትፈርዱ ሲገባ ሐዘን አለ፣ ሸክም አለ እና እግዚአብሔር ይወቅሳቸዋል። እና በዚህ ወቅት አንዳንዶች እዛ አካባቢ የነበሩት የእኛ ችግር አይደለም ብለው የተነሱ ነበሩ። እነሱ የሃይማኖት መሪዎች ናቸው። በወቅቱ ወደ ነበሩት የሃይማኖት መሪዎች ደግሞ እግዚአብሔር እጁን ያዞርና ኃይላትና ስልጣናት ብቻ አይደለም እናንተንም ልወቅሳችሁ ፈልጋለሁ ይላል። ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል። እግዚአብሔር እንደዚህ ይላል። ለማን? ለነቢያት፣ ለካህናት፣ ለመሪዎች። በእኛ ቋንቋ ምን ማለት ነው? ለቤተ ክርስቲያናችን መሪዎች፣ የሀገር አቀፍ ደረጃ ላሉ፣ በዲኖሚኔሽን ደረጃ ላሉ፣ በሎካል አጥቢያ ላሉ፣ ለእነሱ በሙሉ እግዚአብሔር እንደዚህ ይላል። ሕዝቤን የሚያስቱ ነቢያት ሰው ሲያበላቸው ሰላም ነው ይላሉ። ሳያበላቸው ሲቀር ግን ጦርነት ያውጁበት ይነሳሉ። ስለዚህ ሌሊቱ ያለ ራእይ ጨለማውም ያለ ንግርት ይመጣባቸዋል። በነቢያት ላይ ፀሐይ ትጠልቅባቸዋለች፣ ቀኑ ይጨልምባቸዋል። ባለራእዮች ያፍራሉ፣ ንግርተኞችም ይዋረዳሉ፣ ሁሉም ፊታቸውን ይሸፍናሉ። በጣም ቀጥሎ ያለው ቃል በጣም ያስፈራኛል። ከእግዚአብሔር መልስ የለምና። በእግዚአብሔር ስም ስንት ትንቢት ተነገረ በዚህ ምድር ላይ። በሶሻል ሚዲያ ላይ ቢሆን በየመስባኩ ቢሆን ሰማን። የአደባባይ እፍረት ሆነናል ከሐሰተኛ ነቢያቶች የተነሳ።
እውነተኞቹ አንገታቸውን ይደፉበት ዘመን ነው። ልክ እንደ አብድዩ 50 ነቢያትን የእግዚአብሔርን ነቢያት እየደበቀ እንዳስቀመጠ ሁሉ እዚህ ምድር ላይ ብዙ የተደበቁ ሚዲያ የማያውቃቸው ታላላቅ ሰዎች አሉ ብዬ አምናለሁ። እግዚአብሔርን ድምፅ የሚሰሙ እውነተኛ ነቢያቶች በዚህ ምድር ላይ አሉ። እግዚአብሔር ይወቅሳል፣ ካህናትና ነቢያትን ይወቅሳል። በጣም የሚያሳዝን ቃል ቁጥር 11 ላይ መሪዎቿ ማለት ፖለቲካል ስታብሊሽመንት ላይ ያሉ ሊሆኑ ይችላሉ፣ ወይንም በቤተ ክርስቲያን ከፍተኛ ቦታ ላይ ያሉ ሊሆኑ ይችላሉ። መሪዎቿ በጉቦ ይፈርዳሉ፣ ካህናቷ ለዋጋ ሲል ያስተምራሉ። ክርስቲያኒቲ ኮመርሻላይዝድ የሆነበት ዘመን ይሄ ነው። ብዙ አገልጋዮች በዋጋ ተደራድረው የሚያገለግሉበት ዘመን ይሄ ዘመን እየሆነ መጥቷል። ትንቢት ከገንዘብ፣ ከጥቅም፣ ከዝና፣ ከክብር ጋር የተገናኘበት ዘመን ዘመን ሆኗል። እና ጌታም ይላቸዋል፣ ነገር ግን ይላል ነቢያቷ ለገንዘብ ይናገራሉ፣ ነገር ግን በእግዚአብሔር ላይ ተደግፈው አይደለም። ለምን? ቀጥሎ ያለው ቃል እግዚአብሔር በመካከላቸው የለምና ይላል። እግዚአብሔር ከዚህ ስብራት ይጠብቀን ወንድሞቼ፣ እናቶች። አሁን እግዚአብሔር ለኃይላትና ለስልጣናት ተናገረ፣ ከዛ ለካህናትና ለነቢያት ተናገረና ህዝቡ ምን አለ? እንደኛ አይነቶቹ ማለት ነው። ምን አለ? አይ ችግሩ ያለው መሪዎቻችንና ነቢያቶቻችን ካህናቶቻችን ነው ብለው እኔ በቃ የፍርድ እጃቸውን ባነሱ ጊዜ ደግሞ እግዚአብሔር ወደ ህዝቡ ወይና ለእናንተም መልእክት አለ ይላል። ምንድነው ለህዝቡ ያለው መልእክት? ምዕራፍ 6 ላይ እንደዚህ ይላል። ቁጥር 10 ላይ የክፋት ቤት ሆይ በግፍ የተገኘ ሀብታችሁን በሐሰተኛ መስፈሪያ የሰበሰባችሁትን አጸያፊ ነገር ረሳዋለሁ ይላል። በጣም ነው የሚደንቀው። አባይ ሚዛን የያዘውን ሰው ሐሰተኛ መመዘኛ በከረጢት የቋጠረውን ንጹህ ላድርገውን? ባለጠጎች ግፎኞች፣ ሰዎቹ ሐሰተኞች ናቸው፣ ምላሳቸው ማታላይ ናት ይላል። እና የንግዱን ማህበረሰብ ብትሉ ይህን ብትሉ ጠቅላላ የመንግስት አገልጋዮች፣ የቢሮ ሰራተኞች ቢሆኑ ትልቅ ኮራፕሽን አለ። ባለፈው ዓመት ትራንስፓረንሲ ኢንተርናሽናል የሚባል ጀርመን ሀገር ያለ በዓለማችን ላይ ያሉ የሙስና ችግሮችን በተመለከተ ዓመታዊ ሪፖርት የሚያቀርብ ነው። ከነዚህ ውስጥ ሀገራችን ያገኘችው 37 ከመቶ ነው። ልብ ብላችሁ አዳምጡ። ምን ማለት ነው? 37 በመቶ አግኝቶ ማን ነው ዩኒቨርሲቲ የሚገባ ኮሌጅ የሚገባ? እና ፌል አድርገናል ወንድሞቼ፣ እናቶቼ። እዚች ሀገር ጉዳይ የሚፈጸመው በጉቦ በገንዘብ ወይ በዘመድ ነው። ገንዘብ ካለ ፍትህ ይጣሳል። በፍትህ ጥሶት የሚያለቅሱ ብዙዎች ድሆች ያሉባት ምድር ናት እቺ ምድር። ነጋዴው ማህበረሰብ የተጎዳም ነው ጎጅም ነው እና እግዚአብሔር ይወቅሳል፣ ሁለቱን ይወቅሳል። እና ሚዳል እነዚህ ሰዎች ደግሞ አስራታቸውን ወደ ቤተ ክርስቲያን ወደ ምኩራቡ ይዘው ይመጣሉ። ሚዳል አባይ ሚዛን የያዘውን ሰው ሐሰተኛ መመዘኛ በከረጢት የቋጠሩን ንጹህን ላድርገውን ይላል። ንጹህ ገንዘብ ነው የምንሰበስበው የቤታችን የምናገባው። ሳውዝ አፍሪካ ለነበሩት የቤተ ክርስቲያን መሪዎች ቻሌንጅ ያደረኳቸው ነገር ይሄ ነው። ኮራፕሽን ትልቅ ቻሌንጅ ውስጥ ነው ያለ ነው። ድሆች የሚጨነቁባት ምድር ሆናለች እቺ ምድር። ወደ ህዝቡ ይመለስና ይሄ ችግር ያለው ኃይላትና ስልጣናት እና የሃይማኖት መሪዎች ላይ ብቻ አልነበረም፣ ወደ እናንተ ይመጣል። ይሄን ይናገርና ህዝቡ እንደዚህ ይላል፣ ለእኔ ወዮልኝ ይላል ሚክያስ። የወይን እርሻ በሚቃረንበት ጊዜ የበጋ ፍሬ እንደሚለቅም ሰው ሆኛለሁ አለ። ምን ማለቱ ነው? መከር በማይሰበሰብበት ዘመን መከር ለመሰብሰብ እንደሄደ ሰው ሆኛለሁ ማለቱ ነው። እና ምን ይላል? ይህን ሲያስረዳ በጣም ይደንቃል። ፈሪሃ እግዚአብሔር ያደረበት ሰው ከምድር ጠፍቷል። አንድም እንኳ ቅን ሰው የለም። ሰው ሁሉ ደም ለማፍሰስ ያደባል፣ እያንዳንዱም ወንድሙን በመረብ ያጠምዳል። እጆቹ ክፉ ለማድረግ ሰልጥነዋል። ገዢው እጁ
እጅ መንሻ ይፈልጋል። ፈራጁ ጉቦ ይቀበላል። ኃይለኞች ያሻቸውን ይፈጽማሉ። ሁሉም አንድ ላይ ያሴራሉ። ከነሱ ይሻላል የተባለው ልብ ብላችሁ አዳምጡኝ። ከነርሱ ይሻላል የተባለው እንደ አሜኬላ እጅግ ቀና የተባለው እንደ ክሩንችት ነው። የቁጥር 5 ላይ ባልንጀራን አትመን፣ ጓደኛን አትታመን፣ በቅፍ ለምተኛው እንኳን ስለምትነግራት ቃል ተጠንቀቅ። ወንድ ልጅ አባቱን ይንቃል፣ ሴት ልጅ በእናቷ ላይ መራትም በአማቷ ላይ ትነሳለች። የሰው ጠላቶች የገዛ ቤተሰቦች ይሆናልና ይሄ በማህበረሰብ ውስጥ ያለውን ችግር ያሳያል። በትዳር መካከል፣ በልጆችና በወላጆች መካከል ያለውን፣ በባልና በሚስት መካከል ያለውን በዲቮርስ ሬት ክርስትና ወንጌላዊ ክርስትና ወጭ ካለ የተሻለን አይደለንም ወንድሞችና እህቶች። እና በዋነኛነት እናንተ ለወቅስ አይደለም እዚህ ያለሁት። አብሬ ተከሳሽ ተወቃሽ ሰውኛ አድርጌ ራሴን አቀርባለሁ። የመልእክት ለእናንተ አይደለም ፕራይመሪ። በምዝጅሽ ምድር ላይ ያሉት ቤተክርስቲያናት በሙሉ በዲያስፖራ ያለችው ቤተክርስቲያንም ነው ወንድሞቼ። ቨሪ ቻሌንጂንግ ጊዜ ውስጥ ነው ያለነው እና እግዚአብሔር ይሞግተናል፣ ይጠራናል። በእነዚህ ስብራቶች በሙሉ ይወቅስና እግዚአብሔር ክሱን ያሳርፋል። ክሱን ካሳረፈ በኋላ እንደዚህ ብሎ በሁለት ነገሮች ይወቅሳቸዋል። ታዲያ ምን ላድርግ? ምን ይዤ ልምጣ በእግዚአብሔር ፊት? እና አንዳንዶቹ ሞር መስዋዕት ላምጣ ይላሉ፣ ለእግዚአብሔር መስዋዕት ላምጣ ይላሉ። እግዚአብሔር ግን እሱን አይፈልግም ይላል። ምንድነው እግዚአብሔር የሚፈልገው? እና ህዝቡ የሚፈልገው እግዚአብሔር በዚህ መስዋዕት ኢምፕረስ የማይሆንበትን ነገር ሲናገር እንደዚህ ይላል። ምን ይዤ በእግዚአብሔር ፊት ልቅረብ? ባለውል አምላክ ፊት ልስገድ? የሚቃጠለውን መስዋዕት ከአንድ ዓመት ጥጃ ጋር ይዤ በፊቱ ልቅረብ? በ1,000 አውራ በጎች በ10,000 የዘይት ፈሳሽ እግዚአብሔር ደስ ይለዋል? እሱም ብቻ አይደለም፣ የበኩር ልጄንስ ስለ ነፍሴ ኃጢአት የሆዴን ፍሬ ላቅርብለትን? እና እንደዚህ እግዚአብሔር በምንድን ነው ኢምፕረስ የሚሆነው? እግዚአብሔር ኢምፕረስ አይሆንም በምንም ነገር። በሚዲያችን ትልቅነት እግዚአብሔር ኢምፕረስ አይሆንም። በቁጥራችን እግዚአብሔር ኢምፕረስ አይሆንም። እግዚአብሔር ይመስገን ቁጥራችን ትልቅ ሆኗል። ግን እግዚአብሔር እሱን ኢምፕረስ ያደርገዋል? አያደርገውም። እነዚህ እሁድ መጥተው ወደ ሰማይ የተነሱ እጆች ሰኞ ቀን እንዴት ናቸው? ማክሰኞ ቀን እንዴት ናቸው? እነዛ እጆች በፍርድ ቦታ እንዴት ናቸው? በቢዝነስ ሴክተር እንዴት ናቸው? እነዛ እጆች በትዳራችን ውስጥ እንዴት ናቸው? እነዛ እጆች ሰኞ፣ ማክሰኞ፣ ረቡዕ እስከ ቅዳሜ እስከ እሑድ እስከምንገናኝ ድረስ እንደዛው የተቀደሱ እጆች ናቸው ወይንስ በደም የተለወሱ በእንባ የተለወሱ እጆች ናቸው? ታዲያ ምንድነው እግዚአብሔር ካንተ የሚፈልገው? ቁጥር 8 ላይ ሰው ሆይ መልካም የሆነውን አሳይተዋል። እግዚአብሔር ካንተ የሚፈልገው ምንድነው? ፍትህን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ በአምላክህ በእግዚአብሔር ፊት በትህትና ትራመድ ዘንድ አይደለም ይላል። እግዚአብሔር ኬዙን አሁን ይዘጋል። በዚህ ጊዜ ሚኪያስ ብቅ ይላል። በተከሳሾችና በእግዚአብሔር ፊት ቆሟል ሚኪያስ። እና ሚኪያስ የተናገረውን ቃል አንብበኝ። ቄስ ወደዚህ ጠራና ስለዚህ ምድር አብረን እንጸልያለን። ሚኪያስ እንደዚህ ይላል። ሽንፈቱን ተቀብሏል። እግዚአብሔር ሙግቱን አቅርቧል። እግዚአብሔር ክርክሩን አቅርቧል። ህዝቡ አንገቱን ደፍቷል። እና ተስፋ የለም እንዴ? አለ ተስፋ። ምንድነው ተስፋው? እንደዚህ ይላል ቁጥር 7 ላይ እኔ ግን እግዚአብሔርን ተስፋ አደርጋለሁ። እግዚአብሔርን ተስፋ አደርጋለሁ። የሚያድስ እሱ ነው ወንድሞቼ እናቶቼ። ብዙ ችግሮች አሉብን። አዎ፣ ግን የሚያድስ በዙፋኑ ላይ አለ። የትሩፋኑ አምላክ እግዚአብሔር በዙፋኑ አለ። እና ምን ይላል ሲናገር? ጠላቴ ሆይ አለ እኔ በእኔ ላይ በደረሰው ደስ አይበልሽ። በወድቅ እንኳን እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ምን ይሆናል? ብርሃኔ ይሆናል። እርሱን ስለበደልኩ እስኪቆምልኝ እስኪፈርድልኝ ድረስ እግዚአብሔርን ቁጣ እቀበላለሁ። እርሱ ወደ ብርሃን ያወጣኛል፣ እኔም ጽድቁን አያለሁ። ጠላቴም ታያለች፣ አፍረትንም ትከናነባለች። አምላክ እግዚአብሔር የት አለ ያለኝ ዓይኖቼ ውድቀቷን ያያሉ። እነሆ አሁንም እንኳን እንደ መንገድ ጭጋ ትረገጣለች። የመዝሙር ተስፋዬ ጋቢሶ መዝሙር ያስታውሰኛል። ጠላቴ ሆይ በወድቅ እነሳለሁኝ፣ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል።
ስለዚህ በእኔ ደስ አይበል። ያ መዝሙር ነው ለኢትዮጵያ ቤተክርስቲያን የምዘምረው መዝሙር። እግዚአብሔር ያነሳናል። እግዚአብሔር ብድግ ያደርገናል። እግዚአብሔር ታሪካችን ይቀይራል። እግዚአብሔር የሚሞግት ብቻ አይደለም። እግዚአብሔር የሚያድስ አምላክ ነው። ብድግ የሚያደርግ አምላክ ነው። ብዙ አንገታችን የሚያስደፋ ነገር በመካከላችን አለ። አዎ አለ። እግዚአብሔር ግን ምን እያለ ነው? በቃ ብድግ አደርጋለሁ። ሙግታችሁን አቅርቡ። የበደልኳችሁ ነገር ካለ ማንም መልስ የሚሰጥ የለም። ስለዚህ ይሄ የምን ጥሪ? የንስሐ ጥሪ ነው። እግዚአብሔር ሆይ መልሰን ወደ አንተ እንመለሳለን። ይህን ሁላችንም ቆመን የሚቀጥለውን ቃል እንድናነብ እጋብዛችኋለሁ። እዛ ቄስ በዚህ ጠራና ይጸልይልናል። ይሄ የተስፋ ጸሎት፣ የተሐድሶ ጸሎት፣ የውዳሴ ጸሎት ነው እና ይሄ ሙግት አንገት በማስደፋት እና በማሳፈር በማዋረድ ያበቃ አይደለም። የእግዚአብሔር ቢሄቪየር፣ የእግዚአብሔር ባህሪ አይደለም። ህዝቡን ሁሌ የሚመልስ አምላክ ነው። ሁሌ የሚመልስ፣ ሁሌ ብድግ የሚያደርግ አምላክ ነው። ውድቀት አለ። አዎ ውድቀታችን በጣም ብዙ ነው። እኔ ጨለምተኞቹ መካከል አይደለሁኝም። እግዚአብሔር ለህዝቡ ይገደዋል ብዬ አምናለሁ። እንደገና ታሪካችን ይቀይራል ብዬ አምናለሁ። እንደገና እጁ ትመጣለች ብዬ አምናለሁ። እንደገና የጠፋውን ስማችንን ያድሳል ብዬ አምናለሁ። እንደገና ለተልእኮ ብድግ ያደርገናል ብዬ አምናለሁ። ወደ ፈሩት፣ ወደ ሸሹት፣ ከኪዳናቸው ወደ ፈገፈጉት ወደ ደቀ መዛሙርቱ ፈርተው በተዘጋ ደጅ ወደ እነሱ እንደገባ ሰላም ለእናንተ ይሁን ካላቸው በኋላ መንፈሱን እንዳፈሰሰ አብ እንደላከኝ እኔም እልካችኋለሁ እንዳለ እግዚአብሔር ለቤተ ክርስቲያን እንደዛ ይመጣል ብዬ አምናለሁ። ካለንበት ሊያወጣን ሊያድሰን መንፈሱን እግዚአብሔር ያፈሳል ብዬ አምናለሁ። እንደዚህ ያለ መዝሙር፣ የመጨረሻው መዝሙር የውዳሴና የጸሎት መዝሙር እንደዚህ ነው። ቁጥር 14 ላይ ምዕራፍ 7 ላይ ብቻውን በዱር ውስጥ በለመለመ መስክ የሚኖሩትን የርስትን መንጋ የሆኑትን ሕዝብን በበትር ጠብቅ። እንደ ቀድሞ ዘመን በባሳና በገላድ ይሰማሩ። ከግብፅ እንዳወጣህባት ዘመን ሁሉ ተአምራቴን አሳያቸዋለሁ። አሕዛብም ያያሉ ያፍራሉ፣ ኃይላቸውን ሁሉ ያጣሉ። አፋቸውን በእጃቸው ላይ ይይዛሉ፣ ጆሮአቸውም ትደነቁራለች። በደረታቸው እንደሚሳቡ ፍጥረታት እንደ እባብን ትቢያ ይልሳሉ። ከዋሻቸው የተንቀጠቀጡ ይወጣሉ፣ በፍርሃትም ወደ አምላካቸው ለእግዚአብሔር ይመለሳሉ። እናንተን ይፈራሉ። ቀጥሎ ያለውን ቃል በልባችሁ እንድትይዙት፣ በዚህ ቃል እንድትጽናኑ፣ እንድትበረታቱ እዚህም ያላችሁትም ኦንላይንም የምትሰሙኝ የቤተክርስቲያን መሪዎች፣ ትሩፋኖች፣ በኢትዮጵያ ገጠሮች ውስጥ ያላችሁ አገልጋዮች፣ እንደ ኤርሚያስ በቃኝ ያላችሁ፣ ምናልባት እንደ ኤልያስ ከአባቶች ያልበጥም ያላችሁ፣ መቆም ያቃታችሁ ምናልባት እዚህም ካላችሁ ለእናንተ የጌታ ቃል እንደዚህ ይላል። የርስቱን ትሩፍ ኃጢአት ይቅር የሚምር እንዳንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምሕረት በማድረግ ደስ ይላል። ተመልሰህ ትራራልናለህ፣ ኃጢአታችንን በእግር ትረግጣለህ፣ በደላችንም ሁሉ ወደ ጥልቁ ባህር ትጥላለህ። ከቀድሞ ዘመን ጀምሮ ለአባቶቻችን በመሐላ ቃል እንደገባህላቸው ለያዕቆብ ታማኝነትን፣ ለአብርሃም ምሕረትን ታደርጋለህ። የምሕረቱ እጅ በእኛ ላይ ትሆን። የምሕረቱ እጅ በምድራችን ላይ ትሆን። የምሕረቱ እጅ በቤተ ክርስቲያናችን ላይ ትሆን። የምሕረቱ እጅ በምድራችን ላይ ትሆን። የምሕረቱ ዝናብ በዚህ ምድር ላይ ትፍሰስ። የምሕረቱ እጅ በልጆቻችን ላይ ትሆን። የምሕረቱ እጅ በምድራችን ስብራቶች ላይ ሁሉ ትሆን። እግዚአብሔር ለምድራችን ፈውስ ያምጣልን፣ ለቤተ ክርስቲያንም ተሐድሶ ይሆንልን። ቄስ እንደዚህ ይጠራለሁ። ከእሱ ጋር አብረን እንጸልያለን።